ሰላም ውድ አድማጮቻችን፣ ቼልሲን በሚመለከቱ አዳዲስ መረጃዎች ተመልሰን መጥተናል። የመጀመሪያው መረጃ የሚሆነው እንግዲህ የኤንዞ ማሬስካ ትክክል ያልሆነው ሰበብ ነው። እንግዲህ የኤንዞ ማሬስካ ሰበብ መፍጠራቸውን ቀጥለዋል። ትናንት እንግዲህ በመገናኛ ብዙሃን በጣም ሲነጋገር ነበር። የጄሚ ካራገርን ማስተያየት የምናይ ይሆናል። በዚህም በሚመለከት ሌላኛው የሚሆነው የቼልሲ ለተጫዋቾች ኤጀንት የከፈለው ገንዘብ ዋጋ በጣም አሳሳቢ ሆኗል። እንግዲህ በፕሪሚየር ሊጉ በውጤት የምታዩትን ደረጃ ላይ ይገኛል። ነገር ግን ከሁሉ ቡድኖች በተለየ መልኩ ለኤጀንቶች እንግዲህ ከአምና የካቲት እስከ ዘንድሮ የካቲት ድረስ 60.3 ሚሊዮን ፓውንድ ከፍሏል። ይህ ውድ ዋጋ ነው። ማንቸስተር ሲቲ ሌሎች ቡድኖች ብዙ ተጫዋቾችን በሁለት ዝውውር ላይ አስፈርመው ከቼልሲ የተሻለ ሳይሆን ከቼልሲ ያነሰ ነው ለኤጀንቶች እየከፈሉ ያሉት። ቼልሲ ገንዘቦችን እያወጣ ቢሆንም ግን ውጤት ሜዳ ላይ እየመጣ አይደለም። በዚህም ጉዳይ የምንላችሁ ይኖርናል። የሊያም ዴላፕ ጉዳይ ፋብሪዚዮ ሮማኖ አዳዲስ መረጃዎችን ተናግሯል። ቼልሲ ከማንቸስተር ዩናይትድ የተሻለ ይህንን ተጫዋች የማስፈረም አቅም አለው የሚል ነው። ሬናቶ ቬጋንም እናነሳለን። ከዛ ውጭ ሌላኛው የመረጃችን የሚሆነው ስለ ጊተንስ እና የቻሎባና የማርክ ጉሂን የዝውውር ጭምጭምታዎች ናቸው። ወደ አድማጮቻችን እነዚህ ዝውውሮች እየተጠናቀቁ ወይም ዝውውሮች ገፋ ብለው የሄዱ አይደሉም። ነገር ግን የቼልሲ መረጃዎች ናቸውና ቶሎ ቶሎ ለእናንተ ለማድረስ የምናደርገውን ጥረት እንቀጥላለን። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የኤንዞ ማሬስካ አስተያየት በውድድር ዓመቱ በኔ እይታ ሁለተኛ ስህተታቸውን ሰርተዋል። በውድድር ዓመቱ የመጀመሪያው በአስተያየታቸው በጣም ጥሩ የሚባሉ ከፖቼቲኖ አንጻር ሲታይ የተሻለ የሚዲያ ሰው የመሆን አቅም ያላቸው ናቸው። ነገር ግን የመጀመሪያው ስህተት የነበረው ቼልሲ ለዋንጫ የሚፎካከር ቡድን አይደለም ያሉበት ጊዜ ነው። ያ ማለት በዚህ ዓመት እቅዳችን ቶፕ 4 መውጣትም አይደለም ብለው ነበር። እነዚህ ሁለቱ ትልልቅ ስህተቶች ነበሩ። አሁን ደግሞ ትናንት እንግዲህ በጋዜጣዊ መግለጫቸው የሰጡትን ሀሳብ ተያይዞ ጂሚ ካራገር ሰኞ ምሽት የስፖርት ትንተናቸው መልኩ ማለት ነው ማንዴ ፉትቦል ኒውስ በሚባለው ሙሉ ሳምንቱን የፕሪሚየር ሊግ ጨዋታዎች በሚዳስሱበት ጊዜ ከቴሪ ዳንኤል ኦነሪ ጋር በመሆን ምን አስተያየት ሰጡ? አሁን አንደኛ ምን አሉ? ሁለቱ ጎል የተቆጠረብን አሉ። የኤንዞ ማሬስካ ስህተት ምንድን ነው ብለን ስናይ ሁለቱ ጎል የተቆጠረብን ሳንቼዝ ኳሱን በሚይዝበት ጊዜ ኳሱን ሳንቼዝ እና ኤንዞ ፈርናንዴዝ ኳሱን በረጅም ስለመቱት ነው አሉ። ያንን ኳሱን ይዘ ነው ቢሆን ኖሮ በመልሶ ማጥቃት አንጠቃም ነበር። ያን ደግሞ ደጋፊዎቹ ሳንቼዝን ስለጮሁበት ቶሎ መምታትን መርጧል። ያ ነገር የኛን አጨዋወት ስልት ስላልሆነ ቼልሲ በዚህ ምክንያት ነው ጎሎቹ የተቆጠሩበት የሚል ነው። ይህ በኔ እይታ የሰነፍ አስተያየቱ ነው የሚታየኝ። ምክንያቱም የቼልሲ ደጋፊዎች ለምንድን ነው ሳንቼዝ ላይ በተለይ በስታንፎርድ ብሪጅ በሚደረጉ ጨዋታዎች ላይ የሚጮሁበት? በተቃራኒ ቡድኖች የሚጮሁበታል። ሳንቼዝ ኳሱን ይዞ በእግሩ በሚመታበትና በእግሩ በሚጫወትበት ጊዜ በተደጋጋሚ ስህተቶችን የሚሰራ ነው። ጎሉ ከመቆጠሩ በፊት 2-3 ስህተቶችን ሰርቷል። በተለይ ተጫዋቾችን፣ ተከላካዮቹን፣ አማካኞቹን ለመፈለግ በእግሩ ፓስ ለማድረግ ሲሞክር በጣም ዳተኛና እንዲሁም የሚዘገይ ነው። ሁለተኛ ደግሞ ኳሶቹ በትክክል የሚያቃብል አይደለም። ይህ የሳንቼዝ ድክመቱ ነው ሳለ ለምን ነው ደጋፊዎቹ የሚጮሁበት? ቶሎ መጥቶ ሪስክ ወይም ደግሞ አደጋን ከመቀነስ አንጻር ሳንቼዝ በውድድር ዓመቱ ላይ ስንት ኳስ ተሳስቷል? ፓስ በማድረግ በማቃበል እዚሁ ሜዳ ላይ ራሱ ዝም ብላችሁ በአንድ ሳምፕል ብትወስዱ ለምሳሌ የብራይተኑ ጨዋታ በሚገባ ተሳስቷል። በአርሰናሉ ጨዋታ ከሜዳ ውጭ ማየት ትችላላችሁ። ምን የሳንቼዝን ስህተት መቁጠር በጣም ቀላል ሆኖ ነው የሚታየኝ በኔ እይታ። ስለዚህ ይህን እንደዚህ አይነት ግብ ጠባቂ ይዘ ደጋፊዎቹ እንዴት አይፈሩም? እንዴት አይጮሁም? ከዛ ውጭ ኤንዞ ፈርናንዴዝ አሁንም ንክኪዎችን አድርጎ ደጋፊዎቹ መልሶ ማጥቃት እንዲያደርግና ቶሎ ቼልሲ ጎል እንዲያስቆጥር ይፈልጉ ነበር። የደጋፊ ባህሪ ነው ይህ። አሰልጣኝ ደግሞ ስራው የተጫዋቾችን ቴምፖ መቆጣጠር፣ የተጫዋቾችን እይታ ማምጣት ነው። እነዛ ረጃጅም ኳሶች ስለሄዱ አይደለም። ቼልሲ በመጀመሪያው አጋማሽ የእሱ ስህተት የሆነውን የቀይ መስመር ተከላካይ አለማጫወቱ፣ ከካይሴዶ ጥግ አብሮ የሚጫወት ተጫዋቾችን አለመኖሩ ዋጋ አስከፍሉታል። ስለዚህ ይህንን ስህተቶችን ያለመቀበልና ስህተቶችን ወደ ደጋፊዎቹ ማሸሸት ጉዳይ ልክ ነው ብዬ አላምንም። በዚህ ሁኔታ ላይ ምን አስተያየት አላችሁ? እውነት የቼልሲ ደጋፊ መቃወማቸው ነው? በተለይ ሳንቼዝ ሲይዝ እናንተስ በቲቪ እያያችሁ ሳንቼዝን ስታዩት አደነግጡም ወይ? ምክንያቱም ቶሎ ተቀማ ወይም ያልሆነ ፓስ አደረገና ለቼልሲ ሌሎች ቡድኖች ይዘውት ከሚመጡት ይልቅ ሳንቼዝ የሚሰጠው እድል አልሰፋም ወይ? ምን አስተያየት አላችሁ?
ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የቸልሲ ለኤጀንቶች በመክፈል እንግዲህ በአንድ የውድድር ዓመት አሁንም በተከታታይ የውድድር ዓመታቶች በ3 ዓመታቶች ከፍተኛው ሆኗል። ዘንድሮ ደግሞ 60.3 ሚሊዮን ፓውንድ አወጣዋል። እንግዲህ በክረምቱ ነው በጥሩ የዝውውር መስኮት ማንንም አላስፈረመም ማለት የተለየ የኤጀንት ክፍያ የከፈለው የለም። የጃኦ ፌሊክስ፣ የኔቶ፣ የዶዋንስ ቤሪያልን አይነት ፊርማዎች አድርገ የነ ሬናቶ ቬጋን ሌሎችንም መጨመር ይቻላል። በተለይ ከወደ ብራዚል ብዙ ታዳጊዎችን ያስፈርማል። በእነዚህ ሁሉ ሂደቶች ውስጥ ቸልሲ 60.3 ሚሊዮን ፓውንድ ከፍሏል። ይህ እንግዲህ አሳሳቢ ነው። ባለፉት 3 ዓመታት ደግሞ 179 ሚሊዮን ፓውንድ ለኤጀንቶቹ ከፍሏል። ለኤጀንት መክፈሉ ስህተት ነው እየተባለ ሳይሆን ነገር ግን ቸልሲ ከሌሎች በተለየ ነው ለኤጀንቶች እየከፈለ ያለው። ያ ምንድነው? ኮንትራታቸውን ረዘም ያለ እንዲፈርሙ በተለያየ አይነት ሂደቶች ነው። እንግዲህ ይህ ዋጋ እንዴት ቸልሲን ውጤታማ ያደርገዋል? ለምሳሌ ለንጽጽር ያክል ቸልሲ 60.3 ሚሊዮን ፓውንድ የሚያወጣው 13% ገቢውን ነው። ምን ያክል እንደሆነ ሰውት እንግዲህ በተለይ የአውሮፓ አሁን በቅርቡ ጥናቶችን እያደረገ ነው። ቸልሲ ጋር ድርድሮችን እያደረጉ ነው። በምን አይነት መንገድ ቸልሲን እንቅጣው በሚል እንጂ ጥሰቶችን አድርጓል። ምክንያቱም የአውሮፓ መድረክ ላይ ምንድን ነው የሚለው የአውሮፓ ዩኤፋ ማለት ነው የአውሮፓ እግር ኳስ ማህበር ምንድን ነው የሚለው ተጫዋቾች የምታወጣው ደሞዝ የተጫዋቾች ጥቅማ ጥቅም ጠቅላላ መሆን ያለበት የገቢህን በፐርሰንት ያስቀምጧል። እዛ ላይ የቸልሲ ፐርሰንቱን አልፎ ይታያል። ያንን መቆጣጠር ይግድ ይለዋል። ለምሳሌ ሁለተኛው ነው የምታገኙት ማንቸስተር ሲቲ ነው። 52 ሚሊዮን ፓውንድ አወጥቷል። ማንቸስተር ሲቲ በክረምቱ አይደለም አሁን በጥሩ ያስፈረማቸው ተጫዋቾች እዩት ብዛታቸውን ወደ 5 ተጫዋቾችን አስፈርሟል። ሜቢ በክረምቱ ሳቪኒዮን ማንሳት ይችላላችሁ። አሁን ኦማር ማርሙሽን ማንሳት ይቻላል። ኒኮ ዊሊያምስ፣ ከዛ ውጭ ኩዛኖ ቪክቶር ሪሽን አስፈርሟል። ከዛ ውጭ ሃላንድን አዲስ ኮንትራት ሰጥቷል። አትሊስት የ9 ዓመት ኮንትራት ስለሆነ በእነዚህ ዋጋዎች ነው የማንቸስተር ሲቲ ከፍ ያለው። ሶስተኛ ማንቸስተር ዩናይትድ ነው በ33 ሚሊዮን ፓውንድ። ምን ያክል ልዩነት እንዳለዩ በማንቸስተር ዩናይትድ እና በቸልሲ መካከል ራሱ ማንቸስተር ዩናይትድ ዮሮን ዘርክዚ ዴሊትን ማዝራዊና ዶርጉን ባወጣበት በስከ ክረምቱ የዝውውር መስኮት ነው። ቀጣይ አስቶን ቪላ ነው ያለው 25.1 ሚሊዮን ፓውንድ። አስቶን ቪላ በዚህ ይህንን ያክል ያወጣው በምንድን ነው ብትሉኝ በጥሩ ባወጣቸው ተጫዋቾች ነው። እንግዲህ ይህ የሚያካተው የክረምቱንና የጥሩ የዝውውር መስኮት ነው ከአምና ጀምሮ ማለት ነው። የአምናው ጥር አይካተትም እዚህ ላይ። ስለዚህ እዛ ውስጥ ስቴት 25.1 ሚሊዮን ፓውንድ ነው። ማለንን፣ ራሽፎርድን፣ አሴንሲዮን ያመጣበት እዚህ ጋር የሚካተቱ ነው የሚነሳ ነው። ኒውካስትል 24.4 ሚሊዮን ፓውንድ ነው። ከዛ አርሰናል 22 ሚሊዮን ፓውንድ። አሁን በውጤት ስታዩ አርሰናል ሊቨርፑልን እዩዋቸውና ቸልሲ ደግሞ የሚወጣውን እዩት። ኦልሞስት ወደ 40 ሚሊዮን ፓውንድ ልዩነት አለ ከማንቸስተር ከአርሰናልና ከሊቨርፑል በቸልሲ መካከል። ይህ መጥበብ ያለበት ይመስለኛል። ቸልሲ በወንዶቹ ብቻ ሳይሆን በሴቶቹም ከፍተኛ ነው። 622,000 ነው በሴቶቹ ደግሞ ያወጣው። በአጠቃላይ በ3 ዓመት ውስጥ ቸልሲ በቶዲ ቦሄልና በክለር ካፒታል ስር 179 ሚሊዮን ፓውንድን ለኤጀንቶች ከፍሏል። ስለዚህ የኤጀንቶች መናኸሪያ ነው ማለት ይቻላል ቸልሲ። ማንቸስተር ሲቲ 163 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ 91 ሚሊዮን ፓውንድ፣ አርሰናል 64 ሚሊዮን ፓውንድ። የ120 ሚሊዮን ፓውንድ በ3 ዓመታቶች። ይህ ስንት ተጫዋችን ማምጣት ይችላል? በተለይ የመጡ ተጫዋቾች ውጤታማነት አንጻር ስታዩት አሳሳቢ የሚሆን ይመስለኛል። እንግዲህ ሌላኛው የዝውውር መረጃችን ነው ሊያም ዴላፕን የሚመለከት ነው። ዴላፕን በሚመለከት ማንቸስተር ዩናይትድ እና ቸልሲ ፉክክር ውስጥ ናቸው። ማንቸስተር ዩናይትድ ሩበን አሞሪም ዴላፕና እንዲሁም ኩኛ እንዲመጣላቸው ይፈልጋሉ። ነገር ግን ቸልሲ የተሻለ እድል እንዳለው ፋብሪዚዮ ሮማኖ ዘግቧል። ያ ደግሞ የሚያደርገው አንደኛ ኢንዞ ማሬስካ ከዚህ ተጫዋች ጋር በሚገባ ሰርተዋል። ቸልሲ ይህንን ተጫዋች ማምጣቱ እውነት በሚቀጥለው ዓመት ለፕሪሚየር ሊጉ ተፎካካሪ ያደርገዋል ወይ? አጠራጣሪ ነው። ዴላፕም ገና ነው። ስለዚህ የተሻለ እንደነ ኦሲሜና ቪክቶሪዮ ኮሬስ አይነት ተጫዋቾችን ቢያመጣ የሚያስብል ነው። ነገር ግን በዴላፕ ጉዳይ ገፋ ብለው እንደሄዱ መረጃዎቹ ያሳያሉ። ሌላኛው የሚሆነው ቸልሲ ሬናቶ ቬጋን ለመሸጥ እንግዲህ ከጁቬንቱስ ጋር ድርድሮችን የሚያደርግ ይሆናል። 20 ሚሊዮን ፓውንድ የማውጣት ጁቬንቱሶች ፍላጎት አላቸው። ቸልሲ ይህ ዋጋ የሚመጥነው አይደለም። 30-35 ሚሊዮን ፓውንድ ማግኘት የሚጠበቅበት ነው። ቸልሲ በተከላካይ መስመር ከዚህ በፊት ስህተቶችን ሰርቷል። ፉካዮ ቶማሪ ነው ወደ ኤሲ ሚላን ሲልክ፣ በተለይ በታዳጊ ማዕከሉ ጥሩ የነበሩት ናቸው። ማረክ ጉዊን ሲልክ ወደ ክሪስታል ፓላስ ቤት ሲሄድ፣ ኢያን ማትሰንን በቅርቡ ወደ አስቶን ቪላ ቤት ሲሰድ፣ ሊቨርሜንቶን ወደ ሳውዛምፕተን ሲልክ፣ ሃለን ወደ ኒውካስትል ሲልክ፣ እነዚህ ሁሉ የምታያቸው በፕሪሚየር ሊጉ ላይ ምርጥ የሚባሉ አጥቂዎች ውስጥ አንዱ ነው። ሊቨርሜንቶ በኒውካስትል እዚህ ቡድን ውስጥ አሁን በጣም ምርጥ ብቃት ያለው ነው። ስለዚህ ቸልሲ ይህንን ስህተቱን መስራት የለበትም። ሬናቶ ቬጋ አሁን ገና 21 ዓመቱ ነው ያለው። ቸልሲ የመጨረሻ ሆኖ የሚሸጠው ከሆነ ይህንን ተጫዋች ወደ ጁቬንቱስ አንደኛ የመግዛት አማራጭ ሊኖረው ይጠበቃል ብዬ አስባለሁ። ይህ የማይሆነው ከሆነ ግን ቸልሲ ይህንን ተጫዋች ለምን ማቆየት አልቻለም? በተጫዋቾች ሮቴሽን ቡድን አይገነባም። ቶሎ ተጫዋቾችን በማምጣት መልሶ ተጫዋቾችን በመሸጥ የሚገኙ ትርፎችን በማሳደድ ቸልሲ የተሻካ ጊዜን የሚያሳልፍ አይመስለኝም። ስለዚህ እዚህ ላይ ውሳኔዎች የሚያስፈልጉ ይሆናል። በተለይ ሬናቶ ቬጋ ጥሩ ከሚባሉ ተከላካዮች ውስጥ አንዱ ነው። ኤንዞ ማሬስካ ጋር ምን አይነት ግጭት ውስጥ እንደገቡ ከዛ ውጭ በቸልሲ በቋሚ
11 ውስጥ የመግባት ፍላጎት ስለነበረው ነው። ነገር ግን ከባዚል አመጣው ጥሩ ምልመላን አካሄዱ ካመጣቸው ተጫዋቾች ውስጥ አንዱ ነው። ውጤታማ እንዲሆን በቀጥታ አይጠበቅም ነበር። ለምን መታገስ አልቻሉም? ከዚህ በፊት የነ ኬቨን ዲብሩይነን ከዛ ውጭ ሞሐመድ ሳላን እንደዚህ አይነት ስህተቶችን ሲሰሩ ይታወቃል። ወይም ቼልሲ ያመጣው ኮል ፓልመርን እዩ። ስለዚህ እንደዚህ አይነት ስህተቶችን ላለመስራት ቼልሲ ጥንቃቄ መውሰድ ይጠበቅበታል። ሬናቶ ቬጋ በጁቬንቱስ ቤት ጥሩ ብቃቱን የሚያሳይ ከሆነ በተለይ አሁን ባለፉት ጨዋታዎች ጥሩ ፐርፎርማንሱን እያሳየ ይገኛል። ስለዚህ ተፎካካሪ እንዲሆንና የተሻለ ፐርፎርማንሱን እንዲያሳይ ማድረግ እንጂ በዚሁ ወቅት መለቀቅ ነበረበት ወይ? ትልቁ መታየት ያለበት ነው የሚመስለኝ። ሌላኛው እንግዲህ ቼልሲ አሁንም ቢሆን የማርክ ጉሂ ፈላጊ ነው። 60 ሚሊዮን ፓውንድ ለማቅረብ ፍላጎት አላቸው። ቻሎባህን የዝውውሩ አካል ማድረግ ይፈልጋሉ። እስከ 20 ሚሊዮን ፓውንድ ገምተው እንግዲህ ቻሎባህ መልቀቅ አለበት ወይ? ከዴሳሲና ከባዲያሽል ቀድሞ ሌላ መወያያ ርዕስ የሚሆን ነው። ነገር ግን በአጠቃላይ ማርክ ጉሂን ማስፈረም ይፈልጋሉ። ከፍተኛ የሆነ ድርድር ማድረግ ይጠበቅባቸዋል። ድርድሩ የሚጠበቅ ነው። በተለይ የፎፋና ጉዳት ማርክ ጉሂን ከኮልዊል ጋር አብሮ ማሰለፍ ለቼልሲ ውጤታማ የሚያደርግ ይሆናል ተብሎ ይጠበቃል። ድርድሮቹ እንደቀጠሉ ናቸው። የጊተንስን የሚመለከት ነው ሌላኛው መረጃችን። እንግዲህ ጊተንስን ቼልሲዎች ለማምጣት አሁንም ድርድሮችን እያደረጉ ይገኛሉ። ከዶርትመንድ ቤት እንግዲህ የመስመር ተጫዋች ይሆናል ተብሎ ይታሰባል። ጥሩ ተጫዋች ነው። ነገር ግን በሚቀጥለው በክረምቱ እርግጠኛ የሆኑ መረጃዎች ሲወጡ በሚገባ ምን ይሆናል። ሳንቾ ቀሪ ጨዋታዎች የውድድር ዓመቱ ቀሪ ጨዋታዎች ለሳንቾ የሞትና የሽረት ያክል አስፈላጊ ናቸው። ደድማቻችን ይህ ተጫዋች በቼልሲ ቤት የመቆየት እድሉን ለማረጋገጥ በጠንካራ ፉክክር ቀጣዮቹን ጨዋታዎች መፋለም እንደሚጠበቅበት መረጃዎቹ ያሳያሉ። ደድማቻችን እንግዲህ ያንን ያደርጋሉ የምን ይሆናል። ደድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።